አዝዣለሁ በኢየሱስ ኦኬ ኦኬ መከነ መክ ኦኬ መስ አንተ የመከራ እንጀራ ጨርሳል። ከዚህ በኋላ 4 ነጥብ 20 ዓመት ነው 20 ዓመት 20 ዓመት ሙሉ 21ኛው የክብር ይሆናል። አሜን። ዛሬው ነው ጸልዬ ወጣ። ይስሐቅ የሚል ስም አየ። የሱ አባት ነው የባለቤቴ አባት። በመጀመሪያ በሰው አይን የሚገባ ቤት በትልቅ ከተማ ትሰራለህ። አሜን። ሁለተኛ ቶንቶሜ በሚባል አገሬ ነው። አውዛ በጣም ለወንጌል ዋጋ የከፈሉ ሰዎችን በዘሩ መሃል አሉ። ደግሞ ጌታ ማን እንደሆነ ሳያውቁ ሞቶ ያለቁ ሰዎችም አሉ። ማቴዎስ እኔ አላውቅም። እኔ ያው 3 ወር ነው እነሱ ቤተሰብ አላውቅም። ምኗ ነው ማቴዎስ? ለሷ አባቱ የአባቱ አባት አያቷ ነው። ደውልላት ማቴዎስ እንተ ቤተሰብ እንደሆነ ማቴዎስ ከዛሬ ጀምሮ እግዚአብሔር ባለ ንብረት፣ ባለ ሀብት፣ ባለ ጠጋ አረጋለሁ አረ። አሜን በላቸው። አሜን። ዛሬ ቀኑ ሌላ ነው። ያንተን የበላ አሁን ይተፋል። የእናንተን ጉዳይ ያዘ አሁን ይለቃል። በልብ ያለውን ክርክርም በሙሉ እግዚአብሔር ሰምቻለሁ አለ። አሜን። ሊጎበኝ ስለሆነ ላወጣክ ስለሆነ ላከብር ስለሆነ ለሚነሳው ማይበል አትፍራ አለ። አሜን። አንተ የመከራ እንጀራ ጨርሳል። ከዚህ በኋላ 4 ነጥብ 20 ዓመት ነው 20 ዓመት ሙሉ የተቸገርከው የቸገርከው ጨርሳል። አሜን። 21ኛው የክብር ይሆናል። አሜን። 21ኛው ዘጻት ይሆናል። አሜን። በዚህ ሰው ፊት ያለው ከቁመቱ በላይ የታጠረውን ቅጥር ሲዘላየው አሜን። እኔም ዘላለሁ የሚል ሰው ከኔ ጋር ስንት አለ? እዚህ መስለል ይሆንላችኋል። የድግምትን ቅጥር ሰዎች በወሬ ፊት ለፊት ላይ ቀጭ ያደረጉትን ቅጥር አፍርሰህ ታልፋለህ፣ ዘለህ ታልፋለህ። ደግሞ አንተ ጸባይም ይሄ ነው፣ ሁሉ ነገሪ ጥሩ ነው። ግን ባንተ መጥፋት፣ ባንተ መሞት፣ ባንተ ውርቀት ሳይተኙ የሚለፉ 2 ሰዎችን አየሁ። አንተ አታውቅም እንጂ በብዙ ጥረት አንዱ ጫማይን አሰርቋል። አንድ እግር ተወሰነ። አንድ እግር የለም። በብዙ ጥረት ነው ያችን አንድ እግር ጫማ የተጠቀመው። ለምን? የምትኖርበት ከተማ የምትሄድበት መንገድ እንዳይሳካልህ ተብሎ በጫማ የተደገመ መንፈሳ ያለው ኢየሱስ እሱ በጫማው ላይ ያሰራ እንጂ እኔ ዛሬ የሟርተኛው ቤቱን ነው ማፈርሳው። አሜን። ዛሬው ነው ጸልዬ ወጣ። ለዛ ነው ከዛሬ 10 ተሽከርክሬ እኮ ነው የሰለው ነበር። በጣም ያድናል። አሜን። ይስሐቅ የሚል ስም አየ። የሱ አባት ነው የባለቤቴ አባት። ለሷ ጭምር ነው ዛሬ የሚተርፈው። አሜን። እየመጣ ብቻ አይደለም ቤት ያለም ዛሬ ይነካል። አሜን። አንተ እዚህ ባለቤቴ ባለችበት አሜን። የሷም ያንተም ነገር ለአንዴና ለመጨረሻ አሁን ተለቀቀ። ወሰድኩት። አሜን። አሁን ተለቀቀ። አሜን። በአጭር ጊዜ ውስጥ ጠብቅ። እሺ። ካንተ ዙሪያ አንድ ደጋሚ ሰው አየው። አንዱ ወንድ ነው፣ ሌላው ትልቅ ሰው ነው። 2 አየው። እሷንም ደግሞ አባቷ ቤተሰብ ላይ የሚያስደግም አንድ ሰው አየው። ሙሉ ይስሐቅና ቤተሰቦቹ ብሎ በፋሚሊ ስም የባለቤቴ ቤተሰቦችን በሙሉ ሊቆጣጠር እነሱ ቤትም ላይ የሚሰራ መንፈስ አየው። በኢየሱስ ስም ለሷም ትግል ይበዛል፣ ላንተም ትግል ይበዛል። ይሄ እስከ 20 ሺህ ካዘ 3 ቀን አይቆይም። 3 ቀን አይቆይም። ምን በቃ ውሃ ነው። እናስለቅቃለና። አሜን። እግዚአብሔር ከዛሬ ጀምሮ ኪሳራ አይከተልህም አለ። አሜን። እጅግ በጣም ፈጣን የሆነ በረከት ወዳንተ ይመጣል። አሜን። ወሰድኩት። ይሄው ባለቤቴ ቤተሰብ ላይ ባንተ ስራ ላይ ባንተ በረከት ላይ የሚደገም መንፈስ እናንተን በሙሉ ቻሌንጅ ለማድረግ ይፈልጋል። እግዚአብሔር ከዛም ዛሬ ገለበጠው። አሜን። በጣም በሚፈጥን ሁኔታ እግዚአብሔር የሚታዩ ንብረቶችን አሜን፣ ብዙ ባለጠግነትን አሜን፣ ከዚህ ቀን ጀምሮ ወዳንተ ያፋጥናል። አሜን። ለረጅም ዓመት የተያዘውን ጉዳይ እግዚአብሔር አሁን አስለቅቄያለሁ። አሜን። በጣም በሚገርም ሁኔታ እስከምትታጀብ አሜን እግዚአብሔር እባርካለሁ። አሜን። ትውልድ አገሬን የሚታስጠራ የመጀመሪያ ሰው አንተ ነህ። አሜን። በመጀመሪያ በሰው አይን የሚገባ ቤት በትልቅ ከተማ ትሰራለህ። አሜን። አንድ አሜን። ሁለተኛ ቶንቶሜ በሚባል አገሬ ነው። አውዛ አሜን። በሰው አይን የሚገባ ትልቅ ቤት ትሰራለህ። አሜን። የሱ ነው እዛ ተሳክቶለት ቀርቷል እንጂ ይሄም የሱ ነው እስከትባል ድረስ የተለመደ ኑሮ አትኖርም። አሜን። በእናንተ አናት ላይ ሲጨፍር በቆየው መከራ ላይ ትጨፍራለህ። መልሳችሁ ትጨፍራላችሁ።
ከዚህ ቀን ጀምሮ የምትነካው ነገር ሁሉ ወደ ብዙ በረከት ይቀየራል። አሜን። ተሳካልኝ። አሜን። ለባለቤቴ አሁን ምንም የለም፣ ግን ከትንሽ ጊዜ በኋላ እዚህ አንድ ጡቷ ላይ ሰበብ የሚፈልግ መንፈሳ ያለው በጌታ በኢየሱስ ልክ ሰውነቷ እንዲህ ማሳከክ እንድጀምር እንድትታመም በልብስ ተሰጥቶ የተሰጣት አንድ ልብስ ያለው በጣም የሷን ጤና የሚፈልግ በጌታ በኢየሱስ ስም ከላዩ ላይ ቆርጫለሁ። አሜን። ቆርጫለሁ። አሜን። እንደማሳከክ ሰውነቷ ላይ ሊመጣ የሚፈልግ ድሮ ወጥቶ ነበር እዛ ቤሩት ያለ ያማታል። አሁን ይፈልጋታል። ጌታ ገለበጠው። አሜን። በሷ ዘር መሃል አንድ ኬዝ ያለው አንድ ኬዝ በጣም ለወንጌል ዋጋ የከፈሉ ሰዎችን በዘሯ መሃል አሉ። ደግሞ ጌታ ማን እንደሆነ ሳያውቁ ሞቶ ያለቁ ሰዎችም አሉ። ማቴዎስ እኔ አላውቅም። እኔ አሁን 3 ወር እነሱ ቤተሰብ አላውቅም። እነሱ ናት 3 ወር ገና ይሆናል እኔ የገባው። አንተ ታውቃለህ? የእናንተ ሰፈር ናት? ና እስቲ አንተ አታውቅም? እኔ አላውቅም። ምንም አላውቅም። የእሷ ፋዘር ብቻ ነው የሚያውቀው። አንተ ባለቤቱን ታውቃታለህ? ምኗ ነው ማቴዎስ? ለሷ አባቱ የአባቱ አባት አያቷ ነው። ጎረቤት ናችሁ? አዎ ሰፈር። እስቲ ደውልላትና እናጣራ። ደውልላት። ሄሎ ማቴዎስ እንተ ቤተሰብ እንተ ሆነ ማቴዎስ አዎ መንፈሱን ሳይ ግማሾቹ ለወንጌል ዋጋ የከፈሉ ጥሩ ሰዎች አሉ፣ በህይወት የሌሉ ጥሩ ሰዎች ነበሩ፣ በህይወት የሉም። አንዳንዶቹ ደግሞ እግዚአብሔር ማን እንደሆነ ሳያውቁ ጭራሽ እግዚአብሔር ማን እንደሆነ ሳያውቁ የሞቱ ሰዎች አሉ። ልክ በእነሱ ቤተሰብ ብርቱ ልጆች አሉ፣ ግን ብዙ አቅምና ጉልበት እንዳይኖራቸው፣ ገንዘብ እንዳይኖራቸው፣ ጤና እንዳይኖራቸው ለማድረግ የሚፈልግ ሰዎች ሞቶ ያልሞተ መንፈስ አለ። እግዚአብሔር በዚህ ሰዓት ሰበረው። አሜን። ይሄ መንፈስ ደግሞ የእሷን ጤና ዝም ብሎ እንደማሳከክ እንደምን እየመጣ ሊያስጨንቃት ቀጠሮ ይዞ ይጠብቃል። ሰበብ ክፍተት እየፈለገ ነው። እግዚአብሔር ቀጠቀጠው። አሜን። ራሱ ቤት ወገቤ ያመኝ ብላ ነበር። ከዛ መጣ ወገቤ ያመኛል አለች። በቃ ሄደ። አሁን በዚህ እጅ ሰላምታ ስትሰጣት ጽድት ብላ ትፈወሳለች። አሜን። በኢየሱስ ስም በእናንተ ላይ የእግዚአብሔርን ቅባት ጠርቻ። አሜን። አትፍራ። እሺ ዘና በል። እሺ ከ6 ሚሊዮን በላይ መናፍስቶች የዚህን ሰው ጭንቅላት ይፈልጋል። ይሄ ሰው ጎማ ስር እንዲገባ የሌላ ሰው ለቅሶ የሄደ እንዲከረበት ጠላት የጨረሰው ፕላን አለ። ተንበርከክ። ምን ልታረገው ትፈልጋለህ? እሱ ይሙት። ኃይልን መታው። አትለቀውም ልጁን? ለምን ለቃለሁ? አያድኩ ኑሪ አያድ ኑኒ አዋንዳን አወረና እንዳልኮ ኑ ዳንዶኮ ኑ አላሚ እንዳንኮ እሱ ካልሞተ መኖር አትችሉም። እሱ ሲሞት ነው መኖር የምትችሉት። ማናችሁ? ኑ ጮራቲት ጋሾ የዱኩ እሱ ላይ ሆናችሁ ነው የምትጠቀሙት። ወርሰ ነገስ ፈትን ውርኬ ጣይሲክ ጦሶ ፕርድኮ ሱረ ፕርዳ አማንያ ሳይ ጎሸትሪዳስ ፕርዳ ጋሾ አይሰነባ ቢትያባታ አይሰና። በቃ አሁን ይበቃል። ቁም። ቀጥ ራሴ ሙት። አይሞትም ልጁ። ቀጥ በል። ወረና ነው ዳናው ዳንዳውኮ አይቻልም። ልጁ አይሞትም። ወይ ነው ማኪና ይጣይስ ታዝዣለሁ በኢየሱስ ከታይ ብርከሲ ኑኒ አይሶይቅሮ ወሰ ፖኬ ፖኬ መከነ ፖኬ መስ የቤት ሳቲ ኢየሱስ ያ አዛመረት ወይቂ ነው ወይ ቆራ ረከተየ ዛሬ ቀኑ ሌላ ነው።
ያንተን የበላ አሁን ይተፋል። የእናንተን ጉዳይ ያዘ አሁን ይለቃል። ዋናው መስክሯል። ከዚህ ጉባኤ ወጥቶ ማንም ኪሳራ የሚገጥመው ሰው የለም። ክብርና ስኬት፣ በረከትና ጸጋ፣ ሞገስና ቅባት ውሰድ። ዓለም የፈጣይ ሲሳይ እነማን ናችሁ እናንተ? ኦሶ ዋኖ መኪኖ ቆይ ልጁን ትለቆላችሁ አትለቁም? አየተና ፕኑ ባይጣይሪ ሃይቀነኑ ተንበርካክ መጀመሪያ ተንበርካክ ብያለሁ። እንዳትንቀሳቀስ። ፎቅ ያገኛችሁት እሱ ላይ ሰርታችሁ ነው? ጦሶ መኪና ሄጋ አማኒ ሰጭ እጀት ጮዋስስ ኖ ፖቀ መኪና ኤካ ሄፋሌ ፖላ ኑጋ ፖቅ ያላለ መኪና ላለ ካሊራጋ ባይ መኪና አይ ሱይያ ጎርሲ ከሰነጌትስ ሱይያ ከሰነጌ ወደ ኤካ ቆይ እሱ ላይ አስደግማችሁ ነው ፎቅና መኪና የገዛችሁት? የገቢያችሁ ምንጭ እሱ ላይ ማሰራታችሁ ነው? እሱ ላይ ሰርታችሁ እሱም ብቻ ነው? በዚህ ከተማ ብዙ ሰው ይዛችኋል ኢትዮጵያ ውስጥ? ቶሶ አጋለ ከተማኒ በቀው አሳይ ጮቲ ፍላትሪ በቀው ጮቲ ፍላትሪ በርከት ያታጋ በርከት ጮገራ ማይስ እታጋ ለአንዴና ለመጨረሻ በኃይለኛ ድምጽ 4 ጊዜ በመጮህ ወደ ጥልቅ 2 3ኛ የመጨረሻ ጊዜ ሂድ ወደ ሲኦል። ዛሬ የጠላቶቻችሁ ምንጩ ነው የተመታው። በኢትዮጵያ በሐዋሳ በየትኛውም ክልል ከዛሬ ቀን ጀምሮ በድግምት ለሚንቀሳቀሱት ሰማይ ምድር ይቆልፋል። ቆልፈናል። የእናንተን አስለቅቀናል። እንዳይዘጋ አድርገን ከፈት ነው። የኔ ወንድም አይዞ እንዴት ነህ? ደህና ነህ? ተርፋል። እሺ ነፃ ነህ ከዛሬ ጀምሮ። አሜን። እስቲ ተርፍ ያለው ባል ተርፋል። አሜን። እሺ አሜን። የአውሬ እንጀራ አትሆንም። አሜን። እድሜህ አያጥርም። አሜን። ጤና አይያዝም። አሜን። ደጅ አይዘጋም። አሜን። ከአጭር ጊዜ በኋላ በኢትዮጵያ አንደኛ ተወዳዳሪ ባለጠጋ ሰው አንተ ነህ። አሜን። ከ6 ወር በኋላ በአይን የሚታይ በሰው አፍ የሚወራ ሀብትና ንብረትን እግዚአብሔር ላንተ ያሳልፎ ይሰጣል። አሜን። በአጭር ዓመታቶች ውስጥ የራሲ ፎቅ ይኖራል። አሜን። የራሲ መኪናዎች ይኖራል። አሜን። ጠላት ቀስ በቀስ ወደ ታች እያወረደው ቆይቷል። አሁን እግዚአብሔር ወደ ላይ ያወጣለው አለ። አሜን። እዚህ ጉባኤ መሃል ተራ የሚሆን ሰው የለም። ብዙ ሰዎች የኃያላንን ከተማ ሲቆጣጠሩ፣ ብዙ ሰዎች የዘር መንዘር ስም የሚያስጠራ በረከት ሲሸከሙ ከዛሬ ጀምሮ እግዚአብሔር ባለ ንብረት፣ ባለ ሀብት፣ ባለ ጠጋ አረጋለሁ አለ። አሜን። በላቸው። አቤት። ማነው ስሚ? በላቸው። ትልቅ ስፍራ ላይ ትቀመጣላችሁ።